መልሳችሁ ልጁን የትልጥሉት ነው እቅዳችሁ። ግን ያልገባኝ ነገር እስቲ ይሄንን ነገር በመስማማት ካንተና ከፍቅር ጋር በመስማማት እንዲህ ልታደርጉ የቻላችሁበት ዋና ምክንያት ምን ለማራመድ ነው? ምንድነው ሐሳባችሁ? እስቲ ንገረኝ። ይሄን ነገር ነው እኮ ያልገባኝ ነኝ። አንተ ትወርዳለህ፣ ዘብጥያ ትወርዳለህ፣ ችግር የለውም። አንተና ፍቅር ዘብጥያ እንደምትወርዱ በስነ ስርዓት ተነግራለሁ እኔ። ይሄ ደግሞ የለም የአይን እማኝ አለኝ ብዬ ነገርኩ አይደል? የተስማማችሁት ውል የከፈለች ነገር ሊኖር ይችላል። አላቅልህም። ተሳስተሃል። እኔ ይሄን ነገር ባታደርግ ኖሮ እሺ፣ ከሷ ጋር ልትስማማ ያልቻልክበት ምክንያት ምንድነው? ንገረኛ። ይሄ ነገር ምንድነው ልታረግ የቻልክበት ምክንያት? ዋና ምክንያት በመጀመሪያ ደረጃ ከፍቅር ጋር የፈለኩትን ሴራ ልስራ። አብርሃምን አሁንም ነገርኩ እኮ አብርሃምን ከማዋረድ የሚሰራውን ነገር ከማዋረድ ወደኋላ አልልም። መቼም ቢሆን ማንም ሊያስቆመኝ አይችልም። እኔም ፈረንጁ ማንም ሊያስቆመን አይችልም። ገና ከዚህ በላይ እናዋርደዋለን። ሩታ ላይ ካረገው ነገር አንፃር ይሄ ትንሽ ነው። የሩታን እንባ ያን ያለቀሰችውን እንባ ያንተም መሳዮቹ ሄርሜላም አብርሃምም ተሰብስባችሁ ታለቅሱታላችሁ። ገባ አይደለ? እንኳን የአብርሃምን አይደለም ከዚህ በኋላም የሄርሜላንም ጉድ አጣርቼ አወጣዋለሁ። ሄርሜላ ላይ ምንም ነገር እንዲህ እንከፍ ልታገኝባት አይችልም። እንዲህ አይነት እንከፍ ይኸውልህ፣ ይሄንን ነገር ማግኘት ስላልቻላችሁ መሰለኝ አብርሃም ላይ ስትጫወቱበት የምትሉት እኮ። ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? ውድና የተከበራችሁ ፍቅር የሆናችሁ ፋሚሊዎች፣ በጣም የምትወደዱ በጣም የማከብራችሁ ለኛ የምታስቡ ለኛ የምትጨነቁ ቤተሰቦች እንዴት አላችሁልን? እንግዲህ አሁን ያለንበት ሁኔታ በጣም ብዙዎቻችንን የሚያስከፋ በጣም ብዙዎቻችንን የሚያስደብር እንደሆነ እናውቃለን። እና ቤተሰቦች ዛሬ ትንሽ የሆነ ፍንጭ ነገርና ደስ የሚል ነገር ይዤ ነው የመጣሁት ቤተሰቦች። ይሄ ደግሞ ለእናንተም ያስደስታል፣ ለኛም ጥሩ ዜና ነው። ለብዙዎቻችን ለፍቅር ፋሚሊዎች ጥሩ ዜና ነው። እና ብሩኬም እና አሚሩም ትንሽ ተደብረዋል። ግን ይሄን ነገር እንዳገኘው አልነገርኳቸውም። ለብሩኬም አልነገርኩትም። በቅርቡ ከብሩኬ ጋርም ለሚካስም ነግሯለሁ። ምክንያቱም ይሄ ነገር ግዴታ መውጣት አለበት። ፍንጩ ከወጣ ለቤተሰቦቻችንም ለኤርሜላም የሚያስደስት ነገር ነው የሚሆነው። ቢያንስ ረፍት ታገኛለች። ከሱ የመጣ ነገር እንዳልሆነ ታውቃለች ማለት ነው። እና ቤተሰቦች ትላንትና አብርሃም ምን ተደርጎበት እንደሆነ ምን አይነት ሴራ ተሰርቶበት እንደሆነ ይሄንን ነገር በጣም በግልጽ የምናውቀው ነገር ነው። ብዙዎቻችን አብርሃም ሲፈዝ አብርሃም ሲያደነዝዙት እየተመለከትን ነው። እኔ ባለፈው ጊዜያቶች አንድ ከኦዲየንስ የመጣ ስፖንሰር ልታደርጋቸው ኤርሜላና አብርሃምን ስፖንሰር ልታደርጋቸው የፈለገች ሴት ነበረች። ይሄንን ኦፈር ደግሞ አቅርቤላቸዋለሁ ለነሱ። ምክንያቱም እንዲህ አይነት ተንኮል እንደሚመጣ ሴራ እንደሚመጣ መጀመሪያም ጠርጥሬ ነበር። እንዲህ አይነት በጣም የሚያስጠሉ ተንኮሎች በጣም የሚያስጠሉ የሚደብሩ ነገሮች እንደሚመጡ ብዙዎቻችን ጠርጥረናል። እኔም ጠርጥሬያለሁ። ከተመለከታችሁ ዳኒም አውርቶታል። ግን ኖርማሊ ይሄ ኦፈር የቀረበው በእኔ አማካኝነት ነው። ግን ለነሱ ነበር፣ እነሱ ይደሰቱበታል ተብሎ የቀረበ ኦፈር ነበር። ለነሱ ወደ ውጭ ሀገር ሄደው ለትንሽ ጊዜ እንኳን ቢሆንስ ከጠላቶቻቸውና ከክፉ ሰዎች እንዲርቁ ብዙ ነገር ጥሬ ነበር። ግን አብርሃም እኔ እዚሁ ሆኜ ነው መጋፈጥ የምፈልገው ብሎ በግልጽ ተናገረኝ። ማለት መጥፎ ነገር እንዲደርስብኝ ሸሸፈራ ምናምን መባል አልፈልግም ብሎ በግልጽ ተናግሮኛል። ለዛ ነው በቪዲዮም የጠፋሁት። ቤተሰቦች ብዙዎቻችን ከተመለከታችሁት ኦፈሩን አልቀበልም ያለኝ እሱ ነው። ኤርሜላ ግን በጣም ተደስታ ነበረ። ከሀገር መውጣት ፈልጋ ነበረ። ምክንያቱም ብዙ መጥፎ ነገሮች ይደርሱባታል፣ ብዙ መጥፎ ነገሮች ይመጡባታል፣ ብዙ ሴራ ይደረግባቸዋል። ይሄን ደግሞ ያውቃሉ፣ ብዙዎቻቸው ያውቃሉ። ይሄን ነገር ስለሚያውቁ ለዛ ነው አብርሃም ፈሪ መባል አልፈልግም እንዲህ መባል አልፈልግም ምናምን ብሎ በመናገር ላይ ያደረገው ጥረቱን። እና ቤተሰቦች ዛሬ አንድ ሰው ጠርቻለሁ። አንዱ ከመጥፎውና ከተንኮለኞቹ ከፍቅር ጀርባ ባክግራውንዱን ቀይሮ መጥፎ ነገር ሲሰራ የነበረው ከነዛ መካከል ከነዛ ሴረኞች መካከል አንደኛው ነው። እና ምን መሰላችሁ ቤተሰቦች ትንሽ ይሄ አብርሃምን እንደዚህ እንዲያወራ ያስደረገው ነገር ደርሼበታለሁ። በትንሹም ቢሆን ብዙም በሰፊው ባይሆን ኖርማሊ እዛ ያስቀመጥኩት የሆኑ ሰዎች ነበሩ። ኖርማል ነግረውኛል፣ ግልጹን ነግረውኛልና ቤተሰቦች እኛ አንድ ጥቅም መጠቀም እንችላለን አሁን ላይ ማለት ነውና ልጁን ጠርቼዋለሁ። በግልጽ ቀጥታ እናፋጥጠዋለን፣ እንጠይቀዋለን። ያለውን ነገር እያንዳንዱን ነገር እንዲነግረን ማድረግ እንችላለን። እና ቤተሰቦች ምንድነው በቃ ሲመጣ የምትሰሙት ነገር ነው። ብቻ እዛ ከፍቅር ጋር ያደረገው አንዱ ሴረኛ ሰው ነው የጠራውትና አሁን ላናገረው ራሱ በጣም ይደበራል። እየመጣ ነው፣ ደርሷል ቤተሰቦችና ላውራው ያለውን ነገር ልጠይቀው። አለበለዚያ አይሆንም የሚል ከሆነ እኔም ማስረጃ አለኝ። ቀጥታ ሄጄ እከሳቸዋለሁ። ክሱን ይቀበሉታል፣ ወደው ሳይሆን ለግዳቸው ይቀበሉታል ማለት ነው። ነብስ እንዴት ነህ ቴፍሉስ? ደህና ነህ? ሁሉ ሰላም
አለው ቆየህ ትንሽ አስጠበቀኝ እኮ ዛሬ እኔ ለምን እንደፈለገኝ ግራ ገባኝ። በጣም ነው ያቻኮልከኝ። አዎ የሆነ በጣም እኔ እንዲህ አይነት ነገሮች እንዲህ መጥፎ ነገሮች ስሰማ ሰውን አቻኩዬ መጥራት ነው የምፈልገው እና አንተ ትንሽ አረፈድክ። ሰላም ነው? ሁሉ ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም ነው። እኔ ጋር አሁን የፈለኩበት ምክንያት ቀጥታ ወደ እንትኑ በሄድልህ ይሻላል፣ ወደ ዋናው ጉዳይ በሄድልህ ይሻላል። ቴፍሎስ አሁን እንደዚህ ይደረጋል አሁን ማለት ምናልባት አንተ የምትፈልገው ነገርና አንተ የምትፈልገው ሴራ ወይም አንተ የምትፈልገው ጥሩ ነገር እንዲሳካል ግዴታ ይሄንን ነገር ማድረግ አለብኝ ብለህ ታስባለህ? አንተ በቦታው ነበርክ። የአይን ማኝ በስነ ስርዓት ተመልክቶ ያደረገው ነገር ነው። አንተና ፍቅር እያደረጋችሁ ያለችሁት ነገር አቁሙት። በቃ መቆም አለበት ማለት ቆይ ላስቁም እዚህ ጋር። በመጀመሪያ ደረጃ የጠራህብኝን ሪዝን አላወቅኩም። ሲቀጥል ደግሞ ስለ ፍቅርና ስለ እኔ እያወራህ ነው ፋሚሊ ፊት። ምን አድርገን ምን አይተህ ምን አውቀህ ነው እያወራኸኝ ያለው? ለዚህ መልስ ስጠኝ። እሱን እንኳን ይኸውልህ በምን ጉዳይ ነው የጠራኸኝ? ይሄንን መልስ ስጠኝ፣ እኔ አወራሃለሁ በሚገባ። ቀጥታ መልሱን ሲሄድልህ አንተና ፍቅር ያደረጋችሁት ሴራ አብርሃም ላይ የያዛችሁት ማስረጃ ወይም ያደረጋችሁበት ነገር ስትመካከሩ በቦታው የነበሩ ሰዎች ተመልክቷቸዋል። እና አንድ ነገር ልንገርህ፣ ቀጥታ እዛ ጋር ያወራችሁትን መረጃ ለኔ ስጠኝ። ስነ ስርዓት ባለው መንገድ ኤርሜላን ጠርቻት እናውራ ወይም አብርሃምን ጠርቼው እያደረጋችሁ ያላችሁትን ሴራ በስነ ስርዓት ተናገርና ይሄ ነገር መፈታት አለበት። አለበለዚያ ግን አይሆንም፣ ይሄ ነገር አይሆንም፣ እኔ አላደረኩም ብለህ የምታስብ ከሆነ ግን ቀጥታ በአይን ማኞች አማካኝነት እከሳችኋለሁ አንተና ፍቅር። ይሄ ደግሞ ይኸውልህ በመጀመሪያ ደረጃ ማለት ነው ናባስ ስለ እንደዚህ አይነት ነገር ኬር አይሰጠኝም። ገባህ አይደለ? ምክንያቱም አስቤ ያደረኩት ነገር አቅጄ ያደረኩትን ነገር አንተ ልታስቆመኛችሁ። ገባህ አይደለ? አንተ እዚህ ጋር ከሳለሁ ስላልከኝ አንተ የሆነ ነገር ህግ አመጣለሁ ስላልከኝ ህግ ላከብር እችላለሁ፣ ግን ደግሞ አምኜ ላረኩበት ነገር አንተ ልታስቆመኛችሁ። ገባህ አይደለ? ሊመስል ይችላል፣ ልትቀልድ ትችላለህ። አንተ በውስጥ መስሎ ያደረከው ጥሩ ነገር መስሎ ሊሰማ ይችላል። አንተ ለዛኛው ወገን ሁሉ ለምትቆረቆርለት ወገን እንዳለ ሁሉ እኛም ለምንቆረቆርለት ወገን አለ። ምክንያቱም ኤርሜላ እኛ እንዲከፋትም ለአንድ ደቂቃ መጥፎ ነገር እንዲሰማትም አንፈልግም። ይሄን ነገር ደግሞ ታውቃለህ። አንተ ጭንቅላት ቢኖር ኖሩ አብርሃም ሄርሜላን እንደዛ እያረጋት እንደዛ እያሰቃያት ኢቭን ትላንትና ቪዲዮ አይተሃል አይደለ? ሁለቱም ሩታም ሄርሜላም መሀል ላይ ቆሞ ፍቅርን ነው የምመርጠው፣ በቃ ከዚህ በኋላ አታስፈልጉኝም፣ ሂዱ ታይሜ የተሻማችሁ እያለ አንተ አሁንም ስለ አብርሃም ገበና መውጣት ለምን ያስቆልቁናል? ኖ ተረጋጋ። እንኳን የራቆት ቪዲዮ የፈለኩትን ቪዲዮ ባወጣበት አንተ ምን አገባ? አንተ ሲጀመር ስለ ሄርሜላና ስለ አብርሃም ምንም የሚያገባህ ነገር የለም። ሁለታቸው ጣልቃ መሀልም መግባት አትችልም። ሲጀመር ይኸውልህ አንተ ስለዚህ አንተም አብርሃም ፋይል አይመለከትም። እሱን እንኳን እዛ ፖሊስ ጣቢያ ሄደን የምናወራው ነገር ነው። ችግር የለውም። በአይንማኝ ነገርኩህ እኮ አንተ ወንድና እኔን እዛ ትወስደኛለህ። በቃ ይኸውልህ አሁን አንድ ነገር ልንገርህ፣ አንድ ግልጽ የሆነ ነገር ልንገርህ። አሁን ቀጥታ ትናገራለህ ወይስ አትናገርም? በተመልካቾች ፊት ነው የምጠይቅህ። ግልጹን ተናገር። እዛ ጋር ከፍቅር ጋር ስታወሩት የነበረው እርግጠኛ ነኝ ደግሞ ፈረንጁም እጁ እንደሚኖርበት አልጠራጠርም። አንተም ሶስታችሁም ያደረጋችሁት ነገር ዋናው አንተ ነህ። ይሄን ነገር ብታረጋጋው ይሻላል ወይስ አርፈ ብትቀመጥ ይሻላል? ሽፍት የምትደረግበት ነገር እንዳለ ሁሉ ታውቃለህ። ቤተሰቦቻችን አንድ ነገር ስሙኝ። በመጀመሪያ ደረጃ የፍቅርን የሩታን የሄርሜላን ነገር ሁላችሁም ታውቃላችሁ እና ደግሞ እኛ የያዝነው መስመር አለ። እኔም ፈረንጁም ቢሆን ማናችንም ቢሆን የአብርሃምን ጉድ ከማጋለጥ ወደ ኋላ አንልም። ሶ ይሄንን ነገር ባረገን ቁጥር እዚህ ጋር ደግሞ ሌላ ነገር እየተፈጠረ ነው። ገባች አይደለ? እዚህ ጋር ሌላ ነገር እያቃጠላቸው ነው። ሄርሜላን አልፈልግሽም እያለ ሄርሜላን አልፈልግም ተይኝ በቃ ሂጂ እያለ ሄርሜላ እየቀረበችው ነይ ሲላት እየመጣች እኔ ደግሞ እዚህ ጋር የአብርሃምን ጉድ ስላወጣው እዚህ ጋር እያችሁ አይደለ እንዴት እንደሚሆኑ። ስለዚህ እኔ አይመለከተኝም። ገባ አይደለ? አንተ ትክክለኛ ጤነኛ ሰው አይደለም። ለሄርሜላ የምታስብ ሰው ብትሆን ኖሮ ለአብርሃም ላይ ላረኩት ነገር ደስተኛ ትሆን ነበር። አልሆንም። ምክንያቱም ይኸውልህ አንድ ነገር ልንገርህ፣ ይሄ የትኛውም ወንዶች ላይ ቢደርስ ውስጣችን ስብር ሊልና አርፈን ልንቀመጥ የምንችልበት ጉዳይ ሊሆን ይችላል። እንዲህ አይነት ነገር ማለት ነው። ከወንድ ልጅ ደግሞ አይጠበቅም። ምናልባት አንዳንድ ብስባሽ ጭንቅላት ያላቸው ወይንም ማሰብ የማይችሉ እንዳንተን አይነቱ ማለት ነው። እንዳንተን አይነቱ ሰዎች ወንድ ላይ ሲደረግ የማይወዱትን ነገር ሴት ላይ ማድረግ ተወዱ ይሆናል። እንዲህ አይነት ነገር ማለት ነው። ስለዚህ ምን አገባ አላጠፈውም።
አልናገርም። እዚህ ጋር ምን ታመጣለህ? እኔ የምታመጣውን አያለሁ እንዴ እንደ ሰው አስብ እንጂ ማለት በቃ ባደረከው ነገር በጣም ደስተኛ ነኝ ብለህ እያሰብክ አይደል እንዴ? ለሩታ ከዚህ በላይም ስለሚገባት የፈለኩትን ሚስጥር እያወጣው አብርሃምን አዋርዷለሁ። ምክንያቱም እሱ ስራው ሴት ማዋረድ፣ ሴት ማገላበጥ ነው። ሄርሜላ ጋም ከዚህ በፊት እንደዚህ እንደሚያደርግ ሄርሜላን እንደሚታዋት ከዚህ በፊትም ሁላችንም ተናግረናል። ሁላችንም ገባ አይደለ? የተናገርነው ነገር ደግሞ አንድ ቀብጣ አልቀረም። የተናገርነው ነገር አንድ ነገር አልቀረም። ሁሉ ነገር ሆኗል ኦዲየንስ እያየ። ስለዚህ አሁንም ደግሞ ትላንት እኮ የሆነ ነገር እንዳዘያዛችሁበት እኮ እንዳፈዘዛችሁት እኮ ያስታውቃል። ለምን አትረጋጋም? እንደ ሰው ልጅ ለምን አታወራም እንዴ? ትላንትና እኮ የሆነ ነገሩን እንዳያዛችሁት የሆነ ነገር ማስፈራሪያ እንደተጠቀማችሁበት እኔ ይኸውልህ ልንገርህ፣ ለፍቅር ፋሚሊ ለነ ሀሚሩ ለነ ብሩኬ አልተናገርኩም፣ ለነ ጆ አልተናገርኩም። ይሄንን ነገር ታውቃለህ አይደል? ይሄንን ነገር ብናገር ደግሞ ማለት ነው እያንዳንዳችሁ ሽፍን ብላችሁ እንድትቀመጡ ማድረግ እንችላለን። እኔ ብቻዬን ማድረግ እችላለሁ። ወሬ ብቻ እስኪ ተግባራችሁ ለተግባሩ ኢቭን ቢያንስ ይኸው የአብርሃምን ገበና እያወጣን የሆነ ሚስጥር እያወጣን ይኸው ስቲል እስካሁን አለን። ገባ አይደል? አፈዘዛችሁ። ትላንትና አፈዘዛችሁ ነው የሆነ ነገር አድርጋችሁ ነው። እሱ የእናንተ አባባል ነው ሰማሁ እኮ አሁን እኮ ተናገርክ እንዴ? አሁን ተናገርክ እኮ የአብርሃምን ነገር ለማውጣት የፈለኩትን ውሳኔ አራምዳለሁ ብለህ ተናገርክ አይደል እንዴ? በቤተሰብ ፊት ያው ቤተሰቦች እኮ አሉ። ምንም የማይካድ ነገር ኤቭሪ ታይም አውጣዋለሁ። ከፍቅር ጋር ያለ ነገር ተናገር። እንደዛ የምታስብ ከሆነ ከፍቅር ጋር ያሰብከውን እቅድህን ልታሰምር ያሰብከውን ነገር ተናገር። እንደዛ የምታስብ ከሆነ ፍቅር ጀግና ሴት ናት፣ መልካም ሴት ናት። ያሰበችውን ነገር ማድረግ ትችላለች። እኔ ከፍቅር ጋር ምንም አይነት ጥላቻም ሆነ ምንም አይነት ቂም በቀል የለብኝም። ፍቅር ባለችኝ መንገድ ላወራት እችላለሁ። ልታወራኝ ከፈለገች ላወራት እችላለሁ። ኤቭሪ ነገር ገባ አይደለ? እሷ ደግሞ የመጀመሪያ የቀድሞ ፍቅሯ ነው። ከሱ ጋር ማሳለፍ ፈለገች፣ ከሱ ጋር ኢንጆይ ማድረግ ፈለገች፣ መብቷ ነው። ታሳልፍ። እኔ አይመለከተኝም ስለሷ። ስለ አብርሃም ግን ይመለከተኛል። ምክንያቱም ከዚህ በፊት ሄርሜላ ላይም ሩታ ላይም ተጫውቷል። አንተ ስለ ሄርሜላ ላይ ይመለከት ይችላል። ገባ አይደለ? እኔ ግን ስለ ሩታ ይመለከተኛል። ሩታ ላይ የቀለደበትን አህል ልክ እኔ ደግሞ እሱ ላይ እቀልድበታለሁ። እሺ እናንተ ቆይ አሁን የትኛው ጭንቅላታችሁ ነው የትኛው ጥሩ ሰራን ብላችሁ የምታስቡት ነገር ነው? እናንተ ከፍታ ላይ ጥለናል ብታስቡ። እሺ አሁን ይሄን ነገር አደረጋችሁት መልሳችሁ ልጁን የትልጥሉት ነው እቅዳችሁ። ግን ያልገባኝ ነገር እስቲ ይሄንን ነገር በመስማማት ካንተና ከፍቅር ጋር በመስማማት እንዲህ ልታደርጉ የቻላችሁበት ዋና ምክንያት ምን ለማራመድ ነው? ምንድነው ሐሳባችሁ? እስቲ ንገረኝ። ይሄን ነገር ነው እኮ ያልገባኝ ነኝ። አንተ ትወርዳለህ፣ ዘብጥያ ትወርዳለህ፣ ችግር የለውም። አንተና ፍቅር ዘብጥያ እንደምትወርዱ በስነ ስርዓት ተነግራለሁ እኔ። ይሄ ደግሞ የለም የአይን እማኝ አለኝ ብዬ ነገርኩ አይደል? የተስማማችሁት ውል የከፈለች ነገር ሊኖር ይችላል። አላቅልህም። ተሳስተሃል። እኔ ፍቅር ይሄን ነገር ባታደርግ ኖሮ እሺ፣ ከሷ ጋር ልትስማማ ያልቻልክበት ምክንያት ምንድነው? ንገረኛ። ይሄ ነገር ምንድነው ልታረግ የቻልክበት ምክንያት? ዋና ምክንያት በመጀመሪያ ደረጃ ከፍቅር ጋር የፈለኩትን ሴራ ልስራ። አብርሃምን አሁንም ነገርኩ እኮ አብርሃምን ከማዋረድ የሚሰራውን ነገር ከማዋረድ ወደ ኋላ አለለም። መቼም ቢሆን ማንም ሊያስቆመኝ አይችልም። እኔም ፈረንጁ ማንም ሊያስቆመን አይችልም። ገና ከዚህ በላይ እናዋርደዋለን። ሩታ ላይ ካረገው ነገር አንፃር ይሄ ትንሽ ነው። ያው እንደዚህ አይነት ጭቅጭቅ ምጨቀጭቀኝ ምናምን የምትነዘንዘኝ ነገር ከሆነ እሄድልሃለሁ ከፈለክ። ገባ አይደለ? እንደፈለክ ማሰብ ትችላለህ ከፈለክ። ያማል እንዴ? ላወራህ መሰለኝ የጠራው። ምንድነው ችግር? አንተ በስነ ስርዓት ላወራህ ነው የጠራው አይደል? እሺ አውራኝ። ምንድነው የምትወራኝ? ምንድነው የምትፈልገው? አትንቀሽቀሽ። መጀመሪያ ተረጋጋ። ካንተ የምፈልገው ምንድነው ታውቃለህ? በስነ ስርዓት መረጃውን እንድትነግረኝ። አልነግርህም። እሺ ትነግረኛለህ። አለበለዚያ ዘብጥያ ትወርዳለህ። ነገርኩ እኮ ትታሰራለህ። ነገርኩ። ሄጄ መጥሪያ አመጣልሃለሁ። ለአንተም ለፍቅርም መጥሪያ አመጣላችኋለሁ። የሄርሜላ ትርፍራፊ አጥግበዋል። እዚህ መጣ ምንም የሄርሜላ ትርፍራፊ ምናምን ብለህ አትለፍ። ተረጋጋ። መጀመሪያ እውር ጭንቅላታችሁ መጀመሪያ ያረጋጉ። እዛ ሄርሜላ ቁጭ ብላ ስታለቅስ አንተ እዚህ ጋር ስለ አብርሃም ታልቅስ። አያገባህም። ፍቅር ነው የሚያስለቅሳት። ፍቅር ነው መውደድ ነው። ስሜቱ አይገባህም። እንዲህ አይነት ነገር አሳልፈህ ላታውቅ ትችላለህ። ፍቅር ነው መውደድ ደግሞ እንዲህ አይነት ስሜት ላለው ሰው ብቻ ነው የተፈቀደው። እምባ ይኸውልህ ከእውነተኛ ሰው ሲወጣ እውነት ነው ይዞ የሚመጣውሽ። ከሐሰተኛ ሰው እንዳንተን አይነት እንዲህ መጥፎ ነገር ሚስጥር ከሚሰራ ሰው ጋር ግን እንዲህ አይነት ማበር ላንተ ራሱ አይጠቅምህም። አንድ ነገር ልንገርህ። አሁን ምንድነው ምን ይጠቅመኛል ብለህ ነው? እስቲ እንዲህ አሪፍ ሰው ማብራራት ከሚችሉ ሰዎች ጋር እንዳወራ እንኳን እንዲሰማኝ አድርገኝ። ምን በማሰብ ነው እንዲህ አይነት ነገር ልታወራ ይችላል? እስቲ አውራ። አንድ ነገር ልንገርህ። እሺ ንገረኝ። እሺ የሩታን እንባ ያን ያለቀሰችውን እንባ ያንተም መሳዮቹ ሄርሜላም አብርሃምም ተሰብስባችሁ ታለቅሱታላችሁ። ገባ አይደለ? እንኳን የአብርሃምን አይደለም ከዚህ በኋላም የሄርሜላንም ጉድ አጣርቼ አወጣዋለሁ። ሄርሜላ ላይ ምንም ነገር እንዲህ እንከፍ ልታገኝባት አይቻልም። እንዲህ አይነት እንከፍ
ይኸውልህ ይሄንን ነገር ማግኘት ስላልቻላችሁ መሰለኝ አብርሃም ላይ ስትጫወቱበት የምትሉት እኮ። አብርሃምንም ደግሞ የምትጫወቱበት የገዛ የልጁ እናት በከፈተችላችሁ መንገድ እንጂ እኮ ማንም አብርሃም ላይ እንዲህ አይነት እንከን አግኝቶበት እንደማያውቅ ታውቃለህ ራሷ ሩታ በከፈተችላችሁ ቀዳዳ ነው እየገባችሁ። በደንብ ነው የማውቀው። አብርሃም በጣም ምስኪን ሰው ነው። ለኔ ይኸውልህ ልንገርህ፣ እናንተ መሰሩበት ሸፍጥና ደባ ነው። እናንተ ገደል ልከቱት። እንዴት ነው ምስኪን ሰው ነው የምትለው? እየሰራችሁበት ያላችሁ ተንኮል ነው። ምን አይነት ጭንቅላት ነው? አሁን ምንድነው የያዛችሁበት? እስቲ የራቆት ቪዲዮ ነው ምንድነው? እስቲ ምንድነው መድኃኒት አብልታችሁት ነው? ምንድነው ያደረጋችሁ? ምንድነው ሴራችሁ? አንተ እንዴት ነው አብርሃም እንደዛ ያደረገ? ሁለታችሁንም አልፈልግም ያለበት ምክንያት ትነግረኛለህ? ትናንትና ሁለታቸውንም አልፈልግም ያለበት ምክንያት ትነግረኛለህ? ምንድነው ያበላችሁት? መድኃኒት ነው? በእናትህ እስቲ በሰውኛ ክፋታቸው የሰው ክፋት አስተምሩ እስቲ በእናታችሁ። እና ከእናንተኛ ክፋት እንማ። አንተ አሁን እንዲህ የሚያንገበግብህ አንድ ነገር ነው። መቼም ቢሆን መቼም አብርሃም ከሩታ ህይወት ላይወጣ ስለሚችል ያንን አስበል። እናንተ በምትሰሩት መጥፎ ነገር ከአብርሃም ይኸውልህ ምንም ነገር ልታገኙ አትችሉም። እንደዚህ አታስብ። እኔ እውነቱን ልንገርህ ትናገራታለህ። ያያዝከው ከፍቅር ጋር የጀመርከው ነገር ትናገራታለህ። አሁን ተናገር፣ ቀጥታ ተናገር። እኔ ከማሳስር እውነቱን ነው የምነግርህ። አላማ አሁንም ወደፊትም እየደገፍኳት እቀጥላለሁ። አብርሃም መንገዱን እስካላስቆመ ድረስ። ምንድነው አብርሃም ምን አደረገ? አንተ በሰራኸው ተንኮል ነው እኮ ቀዳዳ ላይ ያስገባ ያለው። ቶቼ ላይ እየቀለደ ነው። እኔ ደግሞ አንድ ነገር ደግሞ ልንገርህ፣ ፍቅርን ደግሞ ኤኒ ታይም ደግፋታለሁ። አሁን የደገፍካትን ነገር እዛ ሄደ ፖሊስ ጣቢያ ታወራዋለህ። ችግር የለውም። እንኳን የራቆት ፋይል ይቅርና ማለት ነው ሌላም ፋይል ብዙ ፋይል አወጣበታለሁ። በጣም ብዙ ፋይል። ምንድነው ቆይ አሁን አብርሃም ምን አደረገ? እስቲ አብርሃም ምንድነው ያደረገ? ምን አድርጎሃል አብርሃም? እስቲ ምን ተንኮል ምንድነው እስቲ ያደረገብህ ነገር? መጥፎ ነገር አለ? ከኔ በላይ ሩታ ላይ ብዙ ነገር አድርጓል። አሁን ይኸውልህ አስለቅሷታል። ሩታን በሉሌ ምክንያት ሩታን ብዙ ነገር አድርጓታል። ሩታ ማረግ እየቻለች ሉሌም ብላ ብዙ ነገር ትታለት እሱ ኢቭን እንኳን ተንበርክካ ይቅርታ እንድትጠይቀው አድርጓታል። ገባ አይደለ? ያ ነገር ደግሞ እኔን ያንገበግበኛል። አሁን ይኸውልህ ልንገርህ፣ ከፍቅር ጋር የሰራችሁትን ሴራ ተናገር፣ በግልጽ ተናገር፣ አትደባብቅ፣ ወደዚህ አትበል። እውነቱን ተናገር። እውነቱን የተናገረ ነው እኮ እውነት ሊያልፍ የሚችለው። ከፍቅር ጋር የሰራነው ሴራ አንድና አንድ ነገር ነው። የአብርሃምን ጉድ አወጣ። በቃ የአብርሃምን እውነተኛው አፈዘዛችሁት። መድኃኒት አበላችሁ ወይስ የራቆት ቪዲዮ ያዛችሁበት? እኔ ደግሞ በእማኞቼ እዛ በተመለከቷችሁ ሰዎች ፊት እዛ ትገባታለህ። ችግር የለውም። በስነ ስርዓት ነው። ራቆት መሆን ካማረ ራቆትህን ሂድ። የሆነ ነገር የማይዛችሁበት ነው። እውነቱን ልንገርህ፣ የሆነ ነገር ይዛችሁበት ባይሆን አብርሃም እንደዚህ ባለሰለሰ ምክንያት እንዲህ በተዳከመ ምክንያት አብርሃም ሊያወራ አይችልም። ግልጹን ልንገርህ፣ አሁን አንድ ነገር ልንገርህ፣ ስርዓትህን ያዝ። አንተም ብትስተካከል ይሻላል። ፍቅርም አንተም ትገቧታላችሁ እስር ቤት። እኔ ደግሞ አደርገዋለሁ። ይሄው ለፍቅር ጀማ አሁን ሂጅ እናገርልሃለሁ። እያንዳንዳችሁ ትታሰራላችሁ። ይሄን ነገር ወቅ እናታችሁ መታችሁ ጠይቁን። እሺ ሙዝ ምናምን ይዛችሁ እውነቱን ልንገርህ፣ ስርዓትህን ያዝ። እየነገርኩ ያለሁት ማለት ነው። ሰው በቃ ልኩን የሚያውቅ ሰው አይነት በስነ ስርዓት በክብር ነው እያወራሁ ያለሁት። ይኸውልህ የሰራኸውን እያንዳንዱን ሴራ አጋልጥልሃለሁ። ትወርዳታለህ። አንተም ዘብጥያ ነገርኩ፣ አልደግምልህም። እናንተ በከፈታችሁት ቀዳዳ ነው እያንዳንዱ ሰው እያስገባችሁ ያላችሁት። አብርሃምንም እያፈዘዛችሁት ያላችሁት። ደግሞ አትጠራጠር፣ አብርሃምና ኤርሜላ ድጋሚ አብረው ይሆናሉ። ታያለህ። ደግሞ በጣም ቀለድክ። በጣም ያው ተመለሱ ስንል እኮ ተመልሰው እሱ ፍቅር ጋር ሄደ ወይ ፍቅር ጋር። ይሄ እናንተ የሰራችሁት ሸፍጥና ደባ ነው። አስመስላችሁ ሴት ጋር እንደዞረ ብዙ ሴቶች ጋር እንደጠነጠነ ሰው ልታስመስሉበት ነው የምትፈክሩት። ናባ ስረጋ ብለው አንዲ ስለጮክ እኔም ማንም ሊሰማ ሰው የለም። አንተ የሰው ልጅ በዚህና ልክ የሰውን ሐሳብ እስከሚያስቀይር ድረስ ምን ልናደርግ እንችላለን? እኛ መንፈስ ነን? እኛ መልአክ ነን? አሁን ይኸውልህ የሰራው ነገር እዛ ፖሊስ ጣቢያ ትናገራታለህ። እዛ ፖሊስ ጣቢያ የሰራችሁትን ሴራ ተንኮል ማለት ነው። ይኸውልህ ምንም አይደለም፣ ምንም ጥላቻ ምናምን አይደለም። ይኸውልህ ልንገርህ፣ እኔ በክብር ነው ያወራው፣ አልደግምልህም። በክብር ነው ያወራው። እዛ ፖሊስ ጣቢያ ሄደህ ታወራዋለህ። አመሰግናለሁ ስለመጣ መሄድ ትችላለህ። መሄድ ትችላለህ። የአብርሃምንም ጉድ ሆነ ምንም አታመጡም። ምንም እሺ፣ አጋልጥ ይችላል። እሱ ፖሊስ ጣቢያ ሄደህ ታወራው እና ምንም አታመጡም። ፖሊስ ጣቢያ ሄደህ ታወራው እናሳያለን። ችግር የለውም። ተቃቅፋችሁ ታለቅሱታላችሁ። ችግር የለውም። አሳያለሁ። ደግሞ አንድ ነገር ልንገርህ፣ አልደግምልህም። እሺ፣ ሁላቸውም ቤተሰቦች ዘብጥያ እናወርዳቸዋለን። አትጠራጠሩ። ተንኮላቸውን፣ ሴራቸውን ደርሼባቸዋለሁ። ቤተሰቦች ለዛሬ አመሰግናለሁ።